ድንግል ማርያም ወላዲተ አምላክ ከመውለዷ በፊት ድንግል ነች። በወለደች ጊዜ ድንግል ነች። ከወለደችም በኋላ ማህተመ ድንግልናዋ ሳይለወጥ በድንግልና ነው የኖረችው። ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም። የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል ወይም ተዘግታ ትኖራለች ነው የሚለው። እንዲያውም ቃሉ ተዘግታ ትኖራለች ነው የሚለው ቃሉ። ነብዩ ሕዝቅኤል በትንቢት የተናገረው በስተምስራቅ ወዳለው ወደ መቅደሱ በር አመጣኝ፣ ይህ መቅደስ ለዘላለም ተዘግቶ ይኖራል አለኝ ይላል። የሚገርም እኮ ነው። በመቅደሱ በህንጻው በኩል እስካሁን ተዘግቶ ሳይከፈት የኖረ የህንጻ በር የለም። እንዴት ብሎ ነው ከማርያም ጋር የሚገናኘው? ማርያም እና ይሄ ምስራቅ በር ምን አገናኘው? እማይሆን እንዴት ከየት አድርገው ነው ያመጡት? ይሄ እኮ አሁን ነገርኩ እኮ ከምዕራፍ 1 ጀምሮ እየደጋገመ የምስራቁ በር እያለ እኮ የሚናገረው 44ን ብቻ አይደለም እኮ ማንበብ ያለብን፣ 43ን ማንበብ ያስፈልጋል። ምዕራፍ 1ን ማንበብ ያስፈልጋል። ምዕራፍ 2ን ማንበብ ያስፈልጋል። 44 አንዷን ቁንጽል ሐሳብ ወስዶ እግዚአብሔር ገብቶበታልና ማርያም በድንግል ወልደዋለችና እሱ ነው ከዛ አይዘጋም። ያም ቢሆን እንኳን ተከፍቷል ተዘግቷል። ይሄ ቦታ እኮ ሁለት ጊዜ ተከፍቷል፣ ሁለት ጊዜ ተዘግቷል። እሱ አይደለም ቁም ነገሩና ያንን ሊሆን አይችልም። ታሪክን መመርመር ያስፈልጋል እኮ። አሁን በተለጠነው ዓለም ላይ ነው ያለው። ጉግል ገብታችሁ ብታዩ ስለ ምስራቁ በር ወይም ደግሞ ጎልደን ጌት ስለሚባለው አሁን የተናገርኩት በደንብ በጽሁፍ ተቀምጦላችኋል እዛ ላይ። የመጽሐፍ ቅዱስን ትንታኔ የሚያስረዳን ይሄንን ነው። ሕዝቅኤል ከ590 እስከ 570 ዓመተ ዓለም በነበረው ጊዜ ውስጥ ኤሎሂም ስለሚመጣው የኤሎሂም ክብር ስለሚመጣው ስለ ልጁ የክብር መገለጫ ያሳየበት ቦታ ነው፣ ስለ መንፈስ ቅዱስ መውረድ እንጂ ምንም ከድንግል ማርያም ጋር የሚያዝ። ድንግል ማርያምን እንወዳታለን፣ ጌታችን ኢየሱስ ክርስቶስ እንዲጠቀምባት ጌታ መርጧታል። ግን እንደኛ ሰው ናት። በምንም ተአምር ከዚህ ምስራቅ በር ጋር አይያያዝም፣ አይገናኝም። ይሄ በትክክል ላረጋግጥላችሁ እወዳለሁ። ፓስተር እግዚአብሔር አምላክ ይባርክህ። በጣም የሚገርም ነው። ቅዱሳን እየሰማችሁ ነው። እንግዲህ ከዚህ የበለጠ መረጃ የለም። አንደኛ የእግዚአብሔር ቃል ነው፣ ሁለተኛም የምድሪቱን ባለቤት እንደዚሁም ደግሞ የቃሉ